በምስሉ ላይ የምትመለከቷቸው ሶስት ሰዎች ጥንዶች ናቸው። ማለትም እንስቷ ሁለት ባሎችን አግብታ ነው የምትኖረው። አዎ የሰማችሁት ልክ ነው። ባልቴቷ ሁለት ባሎች አሏት። ይህ ካስገረማችሁ ግን አንድ ነገር ልጨምርላችሁ። እንስቷ ገና ሶስተኛ ባል ፍለጋ ላይ ነች። ለምን? አብራችሁኝ ዝለቁና ዝርዝር ጉዳዩን በጋራ እንመልከተው። እንደ አውሮፓውያን አቆጣጠር በ2021 በሀገር አሜሪካ ከ126 ሚሊዮን በላይ የሚሆኑ ሰዎች ብቸኛ ወይንም የፍቅር አጋርም ሆነ ትዳር ያልመሰረቱ እንደሆኑ መረጃዎች ያሳያሉ። ዴንማርክ በበኩሏ ከአጠቃላይ ሕዝቧ 49 በመቶ የሚሆኑ ትዳር ያልመሰረቱ ወይም ውሃ አጣጭ ያላገኙ እንደሆኑ ይነገራል። መች ይህ ብቻ ሆነ? የተባበሩት መንግስታት ሰበሰብኩት ብሎ ይፋ ያደረገውን ቁጥር ስንመለከት ከዓለማችን አጠቃላይ የህዝብ ቁጥር 1.6 ቢሊዮን የሚሆነው ገና ያላገባ እንዲሁም ለብቻው የሚኖር እንደሆነ ያሳያል። ታዲያ በዚህ ደረጃ ሲንግል ሰዎች በበዙባት ዓለማችን የዛሬዋ ባለ ታሪካችን ሁለት አግብታ ሶስተኛ ባል ፍለጋ ላይ ትገኛለች። ባልቴቷ ኬንያ ትባላለች። በቀኟ በኩል ያለው ሰው ደግሞ ካርል በመባል የሚታወቅ ሲሆን ለ26 ዓመታት አብሯት የቆየ ባሏ ነው። በግሯ በኩል ያለው ደግሞ ታይገር ለ10 ዓመታት ህጋዊ ባሏ ሆኖ የዘለቀ ሰው ነው። የ48 ዓመቷ ኬንያና የ52 ዓመቱ ካርል ሥራ ፈጣሪዎች ሲሆኑ የተለያዩ ኩባንያዎችን መስርተው በማስተዳደር ላይ ይገኛሉ። ከዚህ በተጨማሪም የተለያዩ መጽሐፍቶችንም ጽፈዋል። ከሚስቱ በ8 ዓመታት የሚያንሰው የ40 ዓመቱ ታይገር ደግሞ የስቶክ ማርኬት ኢንቨስተር ነው። ሁለት ስኬታማ የሚባሉ ባሎች ያሏት ኬንያ ታዲያ ሴቶች ሁለት ባሎች ሊኖራቸው ይገባልም ትላለች። ኬንያ ላለፉት 26 ዓመታት ካርልን ህጋዊ በሆነ መንገድ እንዳገባቸው የምታስረዳ ሲሆን አብረውም 3 ልጆችን ማፍራት እንደቻሉ ትናገራለች። ታዲያ ትዳራቸው ከተለመደው መንገድ ወጣ ባለመልኩ ሊያስቀጥሉት ባሰቡ ሰዓት ልጆቻቸውን በግልጽ ያወሩ ሲሆን በዚህም የአብራካቸውን ክፋይ ይሁንታ አግኝተው ቀጥለዋል። ልጆቻችን ራሳቸውን ችለው ወጥተዋል። ይህ የእኛ ሕይወት ነው። ለልጅና ለማህበረሰብ እሳቤ ስንል የራሳችንን የሕይወት ደስታ ልንቆርጠው አልፈለግንም። ከመጀመሪያው ባሌ ጋር ስምምነት እንደፈጸምን ወዲያው ሁለተኛውን ለማግባት ጊዜ መውሰድ አላስፈለገኝም ትላለች ኬንያ። ታዲያ ይህ ሁለተኛ ባል የሚለው ሐሳብ የመጣው ኬንያና ካርል በተጋቡ በ12ኛ ዓመታቸው ሲሆን በሰዓቱ ከአንድ በላይ ባል እፈልጋለሁ ብላ ለካርል እንደነገረችውም ታስታውሳለች። የዚህን ምክንያት ስታብራራ እኔ በሰዓቱ ሌላ ሰው ተዋውቄ በፍቅር ወድቄ ነበር። ነገር ግን ካርልንም እወደዋለሁ። ትዳሬም እንዲፈርስ አልፈልግም። ስለ ጉዳዩ በቀጥታ ካርልን አወራሁት ትላለች። በዚሁም ለተወሰነ ጊዜ በግልጽ ካወሩበትና ካሰቡበት በኋላ ስምምነት ላይ ደርሰው ኬንያ ያ በፍቅሩ የማረካትን ሰው ልታገባው ችላለች። ታዲያ ይህኔ ነው የታይገር ታሪክ የሚጀምረው። በአንድ ድግስ ላይ ከታይገር ጋር እንደተዋወቁ የምትገልጸው ኬንያ በዛን ጊዜ ሰዎች የተለያዩ አልባሳት ለብሰው የሚመጡበት ድግስ ነበርና ታይገርም የተወዳጁ የጎልፍ ተጫዋች የታይገር ውድስን አልባሳት ለብሶ እንደነበር ትገልጻለች። በዛን ቀንም አብረው እንደጨፈሩና በዛውም በፍቅር እንደወደቁ ትናገራለች። ታዲያ ሰዎች ይልክ አይደለም እንዴት ሁለት ባሎች ይኖሩሻል ቢሏትም እሷ ግን ይህ ከዛ ይለያል። የሰው ልጅ የተለያዩ ማንነቶች ናቸው ያሉት። ለምሳሌ የኔን ብትመለከት ያ መጽሐፍ የምትወደዋን እንዲሁም ለፍልስፍና ስስ ልብ ያላት ኬንያ ካርል ምርጫዋን የምትል ሲሆን ወጣ ያለ ነገር ማድረግና ሀገራትን እየተጓዙ ማየትን የምትወደዋ ኬንያ ደግሞ ታይገር ምርጫዋ ነው። ስለዚህ አንዱን ትቼ አንዱን ከማሳድድ ለሁለቱ እኔነቴ የሚመቸኝ ሁለት ባሎችን ማግባት ምርጫዬ አድርጋለሁ ስትልም ትደመጣለች። አክላም ብዙ ጊዜ ትዳሮች የሚፈርሱት በውሸት በመደባበቅና በመማገጥ ነው። ነገር ግን ነገሮችን ግልጽ አድርገ በማውራት ይህንን መፍታት ይቻል ነበር። ለምሳሌ የኔን ታሪክ ብትመለከቱ ካርልን ደብቄው ከታይገር ጋር ግንኙነት ብጀምር ኖሮ ይህ አሁን 26 ዓመት ሞላው ብለን እያወራለት ያለው ትዳር አይኖርም ነበር። የኔን ትዳር ያስቀጠለው ግልጸኝነት ነው። ስለዚህ ሁሉም ሰው ይህንን ነገር እንደ አማራጭ ቢመለከተው ባይነኝ የምትል ሲሆን ለወደፊቱም ለሶስተኛ ማንነቷ ሶስተኛ ባል በማፈላለግ ላይ እንደምትገኝ ገልጻለች። የኔ ሕይወት ለሁሉም ሴት ምሳሌ መሆን ይችላል። በመላው ዓለም የተለመደው ወንዶች 2-3 ሚስት ሲያገቡ ነው። ይህንን ያረጀ የአኗኗር ዘይቤ ሰብሬዋለሁ። እንዲህ ያሉትን የበላይነቶች እኛ ሴቶች ልናያቸው ይገባል ትላለች ኬንያ። ካርልና ታይገር በአንድ ሚስት ቢተዳደሩም አንተ ትብስ ተባብለው ነው የሚኖሩት። ታይገር በዕድሜ ትንሽ ቢሆንም ሁለቱም በጣም እንደሚከባበሩ ይናገራል። ካርል ብቸኝነት የሚያስደስተው ሰው ነው።
ይህንንም ፍላጎቱን አከብራለሁ። የኔንም የሕይወት ምርጫ በትኩረት ይከታተላል። ስለዚህ በክፉ የሚያገናኝን ነገር የለም ይላል ታይገር። የሁለቱም እንደ ወንድም መተያየት በጣም ያስደስተኛል የምትለው ኬንያ ሶስተኛ ባል ለማግባት ያነሳሳኝ ሌላኛው ምክንያት ይሄው በፍቅር ሁለቱ ባሎቼ በአንድ ጣራ ስር ተከባብረው መኖራቸውን ሳይ ነውም ትላለች። የ52 ዓመቱ ካርል አብዛኛውን ጊዜ ለብቻው ማደርን ምርጫ ያደርጋል። በተቃራኒው ታይገር ደግሞ ከኬንያ ጋር ተቃቅፎ ሌሊቱን ያሳልፋል። በዛም አለ በዚህ ግን ኬንያ ጾሟን አታድርም። ይህ ሁሉ እያለ ነው እንግዲህ ሶስተኛ ባል እየተመኘች ያለችው። ታይገርና ካርል እኛ እንበቃሻለን ቢሏትም ሴትዮዋ የዋዛ አይደለችም። ለሌላው ማንነቴ የግድ አንድ ባል መጨመር አለብኝ ብላ ሳምናቸዋለች። ሶስቱንም ባሎቿን የምታስተናግድበት አቅሙ እንዳላትም ደረቷን ነፍታን የምትናገረው ሁሉንም ነገር አትረፍርፌ መስጠት እችላለሁ፣ አንድ ባል ብጨምርም ምንም አላጎልባቸውም ትላለች። በመላው ዓለም ያሉ ሴቶች ሊለምዱትም ይገባል። ቢያንስ 2 ባል ማግባት ሴቶች አለባቸው። በ2 እና 3 ባል እንክብካቤ ማግኘት የሚያስደስት ነገር አለውም ትላለች። ኬንያ ሁሌም ልጃገረድ የመሆን ያህል ስሜት ይሰጣልም ባይ ነች። አይበለውና ይህ ነገር ወደ እኛ አገር መጥቶ ሴቶች እንደ ኬንያ እንሆን ቢሉ ወንዶች ይቀበሉት ይሆን? ከምንኖርበት የሕይወት ዘይቤ አንጻር እንዲወጣ ያለ ሕሳቤ ማህበረሰባችን እንደሚያገል ይታወቃል። ኬንያ ግን እንዲህ ያለውን አኗኗር መታገል ያስፈልጋል ባይ ነች። የራስን ደስታ ማስቀደሙ የመጀመሪያ መስፈርት መሆን አለበት ነው የምትለው። ቸር ተመኘን።